እንደምትፈልግ ስለነገረችኝ ነው ቀጥ ብዬ ወደዚህ የመጣሁት። የምነግርሽ ከባድ ጉዳይ አለኝ። የምን ጉዳይ? ጉዳይ አንቺ ነሽ። ከአንቺ ውጭ ሌላ ምን ጉዳይ ሊኖረኝ ይችላል? ይኸውልሽ እርግጠኛ ነኝ ቅንጅርት ስለ ሱራፌል ያወቀው ትልቅ ሚስጥር አለ። የምን ሚስጥር? ይኸውልሽ ቤዛ፣ ርቀትን ጠብቅ ሳሚ። እንደውም ከዚህ ውጣ። ትሰማኛለህ ሳሚ? ሱራፌል እዚህ ከመምጣቱ በፊት ውጣ። ቅንጅርትን ያ ዶክተር ድጋሚ እዚህ ቤት ልኮት ነበረ። ቅንጅርት ጫፍ ጫፉን ለእኔ ነግሮኝ ነበረ። ያ ዶክተር በድጋሚ እዚህ ቤት ልኮት ነበር እኮ። እኔን እንዲገድል አይደለም፣ ቅርብ ጊዜ እኮ ነው የምልሽ። ምን እያልክ ነው? ያ ዶክተር ሱራፌልን እንዲገለው ቅንጅርት ይልኮት ነበር። አምላኬ፣ ቆይ ይሄ ነገር መቼ ነው የሚያበቃው? ይኸውልሽ ቅንጅርት ሱራፌልን ተደብቆ በስልክ ሲያወራ ከሆነ ሰው ጋር ተደብቆ ሰምቶታል። በእርግጠኝነት ጉዳዩ ደግሞ ትልቅ ሚስጥር ነው። ቆይ ምንድን ነው የሰማው? ቅንጅርት ሊነግረኝ ፈቃደኛ አይደለም። ሳስበው ግን ይሄ ሚስጥር በጣም ትልቅ ሚስጥር ነው። ምናልባት ሱራፌል ከዛች የተረገመች ቲጂ ከተባለች ሴት ጋር አሁንም አብሮ እያሴረ ነው። ምን? ቆይ አንተ ግን ከሱራፌል ጋር ችግር አለብህ እንዴ? ችግር ቤዛ አሁንም በድጋሚ ትልቅ ፈተና ውስጥ የገባች ትመስላለች ማለት ነው። እንግዲህ ቅንጅርቴ ሱራፌል አሁንም ቤዛ ላይ እያሴረ ነው ያለው። የሰማሁትን ነገር ብነግራችሁ አታምኑም። ከነገርኳችሁ ግን እናንተም ትልቅ ፈተና ውስጥ ነው የምትገቡት። ትልቅ ችግር ነው የሚገጥማችሁ፣ ለህይወታችሁ ያሰጋችኋል። ስለዚህ ምንም ቢሆን ይህንን ምስጢር አልነግራችሁም ብሏል ማለት ነው። እንግዲህ ቅንጅርቴ እስር ቤት ውስጥ ነበረ እስከ ዛሬ ድረስ። ዛሬ ግን ወጥቶ አሁን ላይ ለቤዛ ልትደርስላት ይገባል ብሎታል ሳሚ። ሳሚ እንግዲህ አሁን ላይ የቅንጅርቴን ምክር ሰምቶ ቀጥታ ቤዛ ቤት ሄዷል ማለት ነው። ቤዛ ክላሷ ብቻዋን ነበረች። እንግዲህ አሁን ላይ ሳሮን ሱራፌል ቤት የለም አሁን መምጣት ትችላለህ ብላ ሳሚ ጋር ደውላ ነበረ። ይህንንም እንግዲህ ለቤዛ ስላት ነበረ። ስለዚህ አንቺ አሁንም ትልቅ ፈተና ውስጥ ነው ያለሽው፣ ሙሉ በሙሉ ሱራፌልን ማመንሽ ትጎጃለሽ። እንግዲህ ቅንጅርቴ እንዳለ ከሆነ ዶክተር ሮቤል ድጋሚ ሱራፌልን እንዲጎዳ ቅንጅርቴን እዚህ ቤት ልኮ ነበረ። በዛ ሰዓት ላይ ተደብቆ ስልክ ሲያወራ አይቶት ነበረ፣ ሰምቶት ነበረ። ቅንጅርቴ ተደብቆ እሱን ሲሰማ እንደነበረ እንዲሁም ደግሞ አንቺ ላይ ብዙ ነገርን እያሰረ ከማን ጋር እንደሆነ ባይታወቅም ነገር ግን አሁንም ከቲጂ ጋር አሁንም አንድ ላይ ሆኖ እየሰሩ ሊሆን ይችላል። ስለዚህ ህይወትሽ አደጋ ላይ ነው። ለምንድን ነው ሙሉ በሙሉ ለሱ እምነትሽን የሰጠሽው ብሎ እንግዲህ ሳሚ ተተት ብሎ ቤት ሄዶ እሷን ሊያድናት እየፈለገ ነው ያለው። ቤዛ ደግሞ ሙሉ በሙሉ አልፈለገችም ሳሚ ቤት እንዲመጣ። ከቤት ውጣልኝ፣ አሁን ሱራፌል ሳይመጣ ብትወጣ ይሻላል፣ ጥሩ ነገር አይፈጠርም፣ ርቀትን ጠብቅ ብላ እንግዲህ ባሏ ላይ ተማምናለች። አሁንስ እሺ ትል ይሆን? እንዲሁም ደግሞ መቼ ነው የኔ ፈተና የሚያልቀው? ለምንድን ነው ዶክተር ሮቤልስ በዚህ ልክ የሚፈታተነኝ? ሱራፌልን ለመግደልስ ለምንድን ነው በተደጋጋሚ እዚህ ቤት ውስጥ ቅንጅርቴን የላከው? ቅንጅርቴስ ይህንን ነገር እንዴት ሊሰማ ቻለ? ስለዚህ ትልቅ ምስጢር አለ ሱራፌል አንቺን የደበቀሽ። እናም ደግሞ ሀብትና ንብረትሽንም መልሳለሁ ያለ አንቺ ሙሉ በሙሉ አምኛለሁ ብለሽ እንድትቀበዩ ነው እያስመሰለ ያለው። አሁንም ህይወትሽ አደጋ ላይ ነው በማለት እንግዲህ ሳሚ እያሰበላት ነው ያለው። እሷ ግን ይሄ ነገር ሊገባት አልቻለም። እውነትም ሱራፌል በአሁን ሰዓት ላይ እያስመሰለ ነው ወይንስ ከልቡ ነው ይቅርታ አድርጎላት እንዲሁም ደግሞ እሷ ይቅርታ እንድታደርግለት የጠየቃት ማለት ነው። እሷ እንግዲህ ሙሉ በሙሉ በአሁን ሰዓት ላይ ከአንተ ውጪ የማምን ሰው የለኝም፣ አንተን ብቻ ነው እዚች ምድር ላይ የማምነው። ከዚህ በፊት እንግዲህ ለተፈጠሩ ነገሮችን ትተን ካሁን በኋላ አብረን ህይወታችንን መቀጠል አለብን፣ እንደ አዲስ መተዋወቅ አለብን ብሎ እንደ አዲስ ተዋውቀው እንግዲህ ህይወታቸውን እየቀጠሉ ነው ያሉት። በነገራችን ላይ ሉሲ የነሱን አንድ ላይ መሆን እየደገፈች ነበረ። አሁን ላይ ቅንጅርቴ ህይወታቸውን ለመበጥበጥ ከዶክተር ሮቤል ጋር እንደነበረ እንዲሁም ደግሞ አሁን ላይ ትልቅ ምስጢር አለ፣ ሱራፌል እያስመሰለ ነው አንቺ ጋር እየኖረ ያለው ብሎ ነው የሚያስበው። ሳሚንም አሁን እንደዛ ብሎ እየመከረው ነው ያለው ብላ እንግዲህ ያለውን ሁኔታ ለመናገር እሷ ቤት ሄዳ ነበረ ማለት ነው። አሁን ላይ እንግዲህ ሙሉ በሙሉ እምነቴን ለሱራፌል ሰጥቻለሁ አምኜዋለሁኝ ብላለች ቤዛ ሉሲ ማለት ነው። ሉሲ እንግዲህ አሁን ላይ ሙሉ በሙሉ እውነትም እምነትሽን እሱ ላይ አድርገሻል፣ ሀብትና ንብረትሽን ግን በስምሽ አድርገሻ ስትላት እንግዲህ አይ ስለዚህ ነገር ማውራት አልፈልግም ብላለች ማለት ነው። እንግዲህ እንዳየነው ከሆነ ደግሞ ሱራፌል ለምንድን ነው ሆቴሉን በእኔ ስም ማታደርጊው? ስለዚህ እኔ ላስተዳድርና እሱን ነገር እኔ ላስተካክል ብሏታል። እንዲሁም ደግሞ እሷ ሙሉ በሙሉ እንድታምነውና እምነቷን እሱ ላይ እንድታደርግ ብዙ ነገሮችን ለማድረግ ሲጥር ነበረ። ቤቱና ንብረትሽን
ስምሽ አዞርልሻለሁ እንዳላት አይረሳም። ነገር ግን ከሷ በፊት ከቲጂ ጋር በነበረበት ሰዓት ላይ እንግዲህ በውሽምነት ቲጂን በያዘበት ሰዓት ላይ ያጠራቀማቸው ብር ነበረ ከቲጂም ደብቆ እንዲሁም ደግሞ ከሷም ደብቆ ከቲጂ ጋርም ሆኖ ያጠራቀማቸው ብሮች ነበሩ ከቤዛ እየተሰረቀ ማለት ነው። ከቤዛ እየተወሰደ የሚጠራቀም ብር ነበረ። ያ ነገርም እንዳለ ለሷ ነግራታል። እንግዲህ ከአንቺ ጋር ባለውበት ሰዓት ላይ እያስመሰልኩኝ ነበረ ሳልወድሽ ነበር ያገባውሽ አሁን ላይ ግን እየወደድኩሽ መጣው ሳሚ በማላችሁን ሲገባ እንዲሁም ደግሞ ዶክተር ሮቤል አሁን ላይ ሲመጡ እኔ ደግሞ በቅናት ተፍጨርጭሬ አንቺን ለማፍቀር በቅቻለሁኝ ካሁን በኋላ እመኝኝ አልጎዳሽም እጠቅምሻለሁ እንጂ በማለት እንድታምነው አድርጓል ማለት ነው። ከዚህ በፊት ሲያጠራቅም የነበረውንም ገንዘብ ሙሉ በሙሉ አምኖ ለሷ ተናግሯል። ይሄ ነገር ደግሞ ቤዛን አሳምኗታል። ካሁን በኋላ አይጎዳኝም ሊጎዳኝ የሚችለው ምናልባት ዶክተር ሮቤል ነው። በተጨማሪ ደግሞ ሳሚ ለኔ እንደምታስብ አውቃለሁ ነገር ግን በዚህ ልክ ሱራፌልን ጠምደባት ይዘው ጥሩ ነው ብላ እንግዲህ እርቅ እንዲፈጠር ያደረገችውም እሷ ናት። ሱራፌልም እንግዲህ አንቺን ስላዳነ ያን ለታ መጥቶ ያንዳንዱን ነገር እንግዲህ ንገሪ ሳሚና አንቺ እንዴት ነው የተዋወቃችሁት ስትል ያችን የምሽቷን ጊዜ ስትነግረው እውነትም ያንቺን ህይወት በማትረፉ እኔንም ጠቅሞኛል ይቅርታ ልለው እፈልጋለሁ ወዳጄን ነበረ ሳሳድደው የነበርኩት ብሎ እንግዲህ በይቅርታ መልኩ አብረው አሳልፈዋል ደስ የሚል ጊዜ። ነገር ግን ሱራፌልን አላመነም ሳሚ ማለት ነው። ሳሚ ትክክል ነው እውነት ለመናገር ምክንያቱም አንዳንድ ጊዜ አስመሳይ ሰዎች ሳይታወቅባቸው በፍቅር ገብቶ ሊጎዱ ይችላሉ። ስለዚህ አሁን ቤዛ በፍቅር ስለታወረች ድጋሚ ሊጎዳት ይችላል። ከተጎዳች ደግሞ ካሁን በኋላ ከተሰበረች ልትነሳ አትችልም። ስለዚህ መጠበቅ አለብኝ ለሷ ምንም እሆናለሁ ብሎ እንግዲህ ተነስቷል። እንዲሁም ደግሞ ቅንጭርቲም ከዚህ በፊት ተደብቆ ዶክተር ሮቤል ባላከበት ሰዓት ላይ ሲያዳምጥ ነበረ። ትልቅ ምስጢር እንዳወራና እየሰማው ነገር ደግሞ ለጆሮ የሚከብድ እንደሆነ ተናግሯል ማለት ነው ለሳሚ። ሳሚ እንግዲህ እንደሚታወቀው ከቅንጭርቲ ጋር አብሮ ነው ያደጉት አብሮ ሲሰርቁ የኖሩ ናቸው ማለት ነው። አሁን ላይ ሸቤ ወርዶ ነበረ። ነገር ግን ከሸቤ ከወጣ በኋላ ከእስር ቤት ከወጣ በኋላ ያንን የሰማውን ምስጢር ለሳሚ ተናግሯል። ይሄ ምስጢር እኔ ሙሉ በሙሉ አልነግርህም ነገር ግን ቤዛ ልትጠብቃት ይገባል ለቤዛ ልትደርስላት ይገባል በጣም ከባድ ምስጢር ነው ለናንተም መናገር አልፈልግም ለናንተ ከተናገርኩ ለናንተም እንግዲህ ትልቅ ችግር ይኖራል በማለት ሲናገር ነበር። ሉሲ ያላመነችም አንተ የራስህን ህይወት ኑር እንዲሁም ደግሞ ከሱራፌልና ከቤዛ ህይወት ውጣ ብላለች። እንዲሁም ሳሚንም እንደዛው ነው ያለችው ማለት ነው። ሉሲ ሙሉ በሙሉ የቤዛን ምክር ሰምታ ወይ ደግሞ ቤዛ በአሁን ሰዓት ላይ ከባሏ ጋር ያላት ሁኔታ ለሷ ስለነገረቻት በጣም ደስ ይላል ብላ እንግዲህ አሁን ላይ ሱራፌል በዚህ ልክ መቀየሯና እንዲሁም ደግሞ ከዚህ በፊት እንግዲህ ያው ሳሮን እንደነገረቻት ከሆነ አምናለች ማለት ነው። በጣም ነው የሚያፈቅራት። እኔ እንኳን ቪዲዮ ይዤበት ያንን ቪዲዮ አጥፍተሻል ወይ ምስቴን ሳልወዳት ነው ያገባሁት አሁን ላይ ግን በጣም ነው የምወዳት እኔና እሷን ለመለያየት ሰው ልኮሽ እንደሆነ አሁኑኑ እነሱ የሚከፍሉሽን ብር እከፍልሻለሁ ከህይወታችን ውጪ ብሏታል ማለት ነው። ነገር ግን አሁን ላይ ሱራፌል እንቅስቃሴዎችን እያደረገ አይደለም ተደብቆ የሚያደርጋቸው ነገር የለም። ከቤዛ ጋር ከታረቀ በኋላ ሳይታረቅ በፊት ግን ተደብቆ ሲያወራ ነበር። አንድ ጊዜ እንግዲህ ቅንጭርቲ እዛ ቤት ውስጥ ዶክተር ሮቤል እንደላከው ይታወቃል። ያኔ ተደብቆ ሱራፌል ሲያወራ በነበረበት ሰዓት ላይ እንግዲህ ቅንጭርቲም ተደብቆ ሲሰማው ነበር ማለት ነው። ያኔ ነው ይሄንን ግብዳ የሆነውን ነገር የሰማው። ያኔ የሰማውን ነገር እንግዲህ በቅርብ ጊዜ ነው ብሎት ለሳሚ ተናግሯል። እውነት ቅንጭርቲ የእውነቱን ነው የተናገረው ለሳሚ ወይንስ ያው በፊት ላይ የነበረው የሱራፌል ክፋት አሁን ላይ እንደዛ ያደርጋል ብሎ ስላሰቡ ነው? ምናልባትም ሱራፌል እያስመሰለ ሊሆን ይችላል። እንግዲህ በማስመሳይ ማንነቱ ካልሆነ በቀር ቤዛ አሁን ላይ ይጎዳኛል ብላ ታስባለች። ስለዚህ ሙሉ በሙሉ እምነት አላገኝም ከሷ ብሎ ምናልባት በፍቅር መልኩ ገብቶ እንግዲህ ይቅርታ አድርግልኝ ብሎ እግሯ ስር ተንበርክኮ 1 ሳምንት 15 ቀን ስጭኝ ፍቅር ከኔ እንዲዝሽ አደርግሻለሁ ብሎ እንደምንም ብሎ የራሱ ካደረገ በኋላ ያገኘውን ሁሉ እንግዲህ የራሱ ካደረገ ሀብትና ንብረቷን ወደ ስሙ ከቀየረ በኋላ እንግዲህ ሊቀየስም ሊሆን ይችላል። አሁን ላይ እንግዲህ ቤዛን ዛሬ የጠየቃት ነገር አለ ክፍል 37 ላይ ማለት ነው።
የሆቴሉን ነገር ለኔ ተዩ ለምንድነው እኔ እንዳስተዳደር የማትፈልጊው ስለዚህ ሆቴሉን በኔ ስም አድርጊ ሲላት እሺ ብለዋለች ማለት ነው ለምንድነው እሱ ሆቴሉ በሱ ስም ሊሆን የፈለገው አንድ ባንድ እንግዲህ እምነት ሰጣኛለች ብሎ ስለሚያምን ቤቱንም በራሱ ስም ማድረጉ አይቀርም ወይ ደግሞ ወደሷ አላዞረም አሁንም ግን ቤዛ ሙሉ በሙሉ በሱም ሆነ በኔ ያው ነው እና እሱ ካሁን በኋላ አይጎዳኝም ጠላቴ ሊሆን አይችልም ስለዚህ ሙሉ በሙሉ አምናለሁ ብላ ትታለች ማንንም ማሰማን በፍቅር ስላታወረች የውሃም ስለሆነች ሳሚ ደግሞ የቤዛን ሁኔታና እንዲሁም ደግሞ በፍቅር እንደታወረችና እሱን እንዳመነች ስላወቀ ነው በአሁን ሰዓት ላይ አንቺ እንኳን ባታምኚኝ አንቺ ልጠብቅሽ ይገባል ስለዚህ አንቺ ደግሞ የውሃንሽ ሱራፌል አሁንም ያስመሰለ ነው ያለው ለምንድነው አንቺ ከበፊቱ ህይወትሽ የማትማሪው ከቴጂ ጋር ነው ምናልባት ያሰይራ ያለው ብሎት እንግዲህ ሲያወራ በነበረበት ሰዓት ላይ ሱራፌል ከች ብሏል እንግዲህ ምን ሊፈጠር ይችላል ብላችሁ አሰባችሁ ቤተሰብ ሳሚ እዛ ቤት በመገኘቱ ጥሩ ነገር አይፈጠርም ማለት ነው አሁን ላይ ለምንድነው ከህይወታችን የማትወጡት ብሎ እንግዲህ ግብ ሊፈጠር ይችላል እንግዲህ ሱራፌል ሀቀኛ ነው አሁንስ እያስመሰለን ያለው ቤዛን ለመጉዳት ድጋሜ ቤዛን ለመጉዳት የሚያሴር ከሆነ ግን ያው መጨረሻው ያላማረ ነው የሚሆነው ቤዛን በዚህ ልክ ሱራፌልን በማነው የሰው ልጅ እውነት ለመናገር በዚህ ልክ ማመን የለብንም ማለት ነው ከበፊቱኑ ሲያደርግብን በነበረው ሁኔታ ከተነሳን መጠራጠር የሚባል ነገር ሊኖር ይገባል ማለት ነው ምክንያቱም በየዋህነታችን ገብቶ ነው ሰዎች ሊጎዱን የሚችሉት ብዬ ነው ማስበው እኔ ምክንያቱም እምነትን ከኛ ወይ ደግሞ ራሳችንን አሳልፈን እስክንሰጣቸው ድረስ ያው አያምኑንም ብለው ስለሚያስቡ ከዛ በኋላ ነው እኛን ገብቶ ሊጎዱን የሚችሉት ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እንኳን ወደ ቲጂ ሾው በሰላም መጣችሁ ለቲጂ ሾው አዲስ ከሆናችሁ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል ቪዲዮን ከወደዳችሁት እንግዲህ ሰፖርት አድርጉኝ ማለት ነው ሀገራችንን ኢትዮጵያን ሰላም ያድርግልን ስራ ላይ ስለሆንኩኝ ነው በነገራችን ላይ እንደዚህ ፈጠን እያልኩኝ ቪዲዮ ላይ ሪከርድ ያደረኩላችሁ ያለሁት ማለት ነው ትረዳላችሁ ብዬ አስባለሁ የመዳም ቅመም ነኝ እንግዲህ አበረታቱኝ ቤተሰብ